በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። እናመልከው እናመሰግነው ዘንድ እኛን ለፈጠረ ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይድረሰው። የተከበሩ አባታችን መልአከ ኃይል አባ ክብረ ቅዱሳን፣ ከበሩ አባታችን አባ ኤርምያስ፣ ክቡራን ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ በአጠቃላይ ሰንበተ ክርስቲያንን ምክንያት በማድረግ በዚህ ቅዱስ ስፍራ የተገኛችሁ የእግዚአብሔር ቤተሰቦች፣ የእግዚአብሔር ልጆች በእግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አላችሁ? አሜን። አምላካችን እግዚአብሔር ከልዩ ልዩ ፈተናና ከልዩ ልዩ መከራ ጠብቆ ፈተናውንና መከራውን አርቆ እንኳን ለዚህ ዕለትና ለዚህ ሰዓት አደረሰን አደረሳችሁ። አምላካችን እግዚአብሔር በመካከላችን ተገኝቶ ለእኛ የሚጠቅመውን ለሕይወታችን የሚበጀውን እውነት ሕይወት መድኃኒት የሆነውን ቃሉን እንዲያስተምረን ቅዱስ ፈቃዱ ይሁንልን። ወኢትረስዩ ቤታዊ ቤተ ምስያት፣ የአባቴን ቤት የንግድ ቤት አታድርጉ በሚል የትምህርት ርዕስ እንደ እግዚአብሔር ቅዱስ ፈቃድ ነገረ እግዚአብሔርን እንማማራለን። የአባቴን ቤት የንግድ ቤት አታድርጉ። የዮሐንስ ወንጌል ምዕራፍ 2 ቁጥር 16 ላይ የተመዘገበ ቅዱስ ቃል ነው። ይህን ቃል አምላካችን እግዚአብሔር ኢየሱስ ክርስቶስ ያስተምርበት በነበረ ወራት የተናገረው ቃል ነው። ይህ ቃል እንዴት ተነገረ? ነጋዴዎቹ እነማን ነበሩ? የአባቱ ቤትስ ምንድን ነው? ምንድን ነበር ችግሩ የሚለውን እናየዋለን። አሁን ታላቁ ጾም ከገባ 3ኛ ሳምንቱ ነው። 3ኛው ሳምንት ደግሞ ምኩራብ ይባላል። ምኩራብ ማለት አዳራሽ ማለት ነው፣ ወይም የጸሎት ቤት ማለት ነው እና 3ኛው ሳምንት በዚህ ስም ተጠርቷል ማለት ነው። የመጀመሪያው ሳምንት ዘወረደ፣ 2ኛው ሳምንት ቅድስት፣ 3ኛው ሳምንት ደግሞ ምኩራብ ይባላል። እንዲህ እያለ ይቀጥላል። ምኩራብ ትርጉሙን ስናየው አዳራሽ ወይም የጸሎት ቤት ተብሎ ነው የሚነገረው። አምላካችን እግዚአብሔር በዚህ የጸሎት ቤት እየተገኘ ቃሉን ያስተምር ስለነበረ፣ ወንጌልን ያስተምር ስለነበረ በዚህ ስም 3ኛው ሳምንት እንዲጠራ ሆኗል። ስለዚህ ዛሬ የዛሬው እሁድ ምኩራብ ይባላል ማለት ነው። እናንተ በኋላ ነው እንጂ የመጣችሁ ዲያቆናቱ ይዘምሩ ነበር። በአይ ኢየሱስ ምኩራብ አይሁድ፣ ጌታ ኢየሱስ ወደ አይሁድ ምኩራብ ገባ፣ ወመሐረ ቃለ ሃይማኖት፣ የሃይማኖትን ቃል አስተማረ፣ ወይቤሎሙ ምጽዋት አበድርም መስዋዕት፣ ከመስዋዕት ይልቅ ምጽዋትን እወዳለሁ አለ ይልና ይትግበሩ ቤታዊ ቤተ ምስያት አነ ውእቱ እግዚአ ለሰንበት፣ የሰንበት ጌታዋ እኔ ነኝ። ዋዋ ለምሕረት፣ የምሕረትም አባት እኔ ነኝ። እግዚአ ውእቱ ለሰንበት ወልደ እጓለ እመሕያው፣ የሰንበት ጌታዋ የሰው ልጅ ነው። ይትግበሩ ቤታዊ ቤተ ምስያት፣ የአባቴን ቤት የንግድ ቤት አታድርጉት። ቤትየሰ ቤተ ጸሎት ይሰማይ፣ ቤቴ የጸሎት ቤት ይባላልና እያለ ይቀጥላል ማለት ነው። እና ይሄ ነበር ሲዘመር የነበረውና
የዛሬው በዓል ወይም የዛሬው መዝሙር የዛሬው እሑድ ምኩራብ በመባል ነው የሚጠራ። በዚህ ምኩራብ በተባለው ቦታ ወይም የጸሎት ቦታ አምላካችን እግዚአብሔር ተገኝቶ ሲያየውና ሲጎበኘው የጸሎት ቦታ ሆኖ ስላላገኘው የንግድ ቦታ ሆኖ ስላገኘው እንዲህ ብሎ ተናገረ። ወይ ትረስዩ ቤታዊ ቤተ ምስያት፣ የአባቴን ቤት የንግድ ቤት አታድርጉት አለ። የንግድ ቤት ለትርፍ ነው የሚሰራው። አትራፊዎች ናቸው የሚሰበሰቡበት። ምን የሚያተርፉ? ስጋዊ ጥቅም፣ ጊዜያዊ ጥቅም፣ ቁሳዊ ነገር፣ ሰማያዊ ያልሆነ ዘላለማዊ ያልሆነ ጊዜያዊ ስሜትንና ስጋዊ ስሜትን ሊገዛ የሚችል ምድራዊ ነገር የሚተረፍበት ነው። የአባቱ ቤት ደግሞ ሰማያዊ ትርፍ የሚተረፍበት፣ ሰማያዊ ክብር የሚገኝበት፣ ሰማያዊ ንግድ የሚነገድበት፣ ልጁ በአባቱ ፊት እያንዳንዳችን ዋጋ አድርጎ የሚያቀርብበት፣ እያንዳንዱ ሰው ወደ እግዚአብሔር መንግሥት የሚገባበትና በደሙ የተዋጀበት የሚዋጅበት ቦታ ነው። ስለዚህ የንግድ ቦታና የጸሎት ቦታ መለየት ስላለበት፣ በጸሎት ቦታ ንግድ መካሄድ ስለሌለበት፣ በጸሎት ቦታ፣ በቅዳሴው ቦታ፣ በአገልግሎቱ ቦታ፣ በቅድስናው ቦታ ነጋዴዎች መኖር ስለሌለባቸው አምላካችን እግዚአብሔር ወደፊትም ይሄ እንዳይቀጥል እንዳይሆን ሲያስተምርና ሲናገር የአባቴን ቤት የንግድ ቤት አታድርጉት አለ ይላል። እንግዲህ አምላካችን ኢየሱስ ክርስቶስ 30 ዓመት ከቆየ በኋላ 3 ዓመት ከ3 ወር ወንጌልን አስተምሯል። ያለ እረፍት ቀን በምኩራብ ሌሊት በደብረ ዘይት 24 ሰዓት ያስተምር ነበር። መዓልተ ይሜር በምኩራብ ወሌሊተ ይቤይት ውስተ ደብረ ዘይት። ቀን በምኩራብ ከ1 ሰዓት እስከ 11 ሰዓት ይማሩ የነበሩትን ያስተምራቸዋል። ምክንያቱም በዚያ በጸሎት ቦታ ሰዎች ስለማይጠፉ የመጡትን ሁሉ እየሰበሰበ ያስተምራቸው ነበር። ሌሊት ደግሞ ወደፊት መምህራን የሚሆኑትን 12ቱን ሐዋርያት፣ 72ቱን አርድእት፣ 36ቱን ቅዱሳት አንስት ቀን ከሕዝቡ ጋር አብረው ሲማሩ ይውላሉ። ሲማሩ የዋሉትን ደግሞ ሌሊት ተርጉምልን፣ ምን ማለት ነው ምሳሌው፣ ምስጢሩ አልገባንም እያሉ ሐዋርያት 3 ዓመት ከጌታ ተምረዋል። በ3 ዓመት ውስጥ ያለ እረፍት አስተምሯል። በዚህ ትምህርቱ ነበር የዛሬውን ትምህርት ያስተማረው ማለት ነው። እንዲህ ብሎ ነው የሚጀምረው። የዮሐንስ ወንጌል ምዕራፍ 2 ቁጥር 12 ጀምረን ስንመለከት ወእምድረዝ ወረዱ ቅፍርናሆም፣ ከዚህ በኋላ ወደ ቅፍርናሆም ወረዱ ይላል። ውእቱ ወእሙ ወአዊሁ ወአርዳይሁኒ ምስሌሁ፣ እሱ እናቱ ወንድሞቹና ደቀ መዛሙርቱም ከሱ ጋር ነበሩ። ወነበሩ ህየ ህዳጠ መዋይለ ዋኮ ብዙዋ፣ በዚያም ብዙ ሳይሆን ጥቂት ቀን ቆዩ። ወደ የት ወርደው? ወደ ቅፍርናሆም ወርደው። ወእምድረዝ የሚለው ጌታችን ኢየሱስ ክርስቶስ በሰርግ ቤት ተገኝቶ ውሃውን ጠጅ ካደረገ በኋላ ያን ከሰራ በኋላ ወደ ቅፍርናሆም ሄደ። እሱና እናቱ ድንግል ማርያም፣ ወንድሞቹ የያዕቆብ የዮሴፍ ልጆች፣ እንደገና ደግሞ 12ቱ ሐዋርያት ወደዚያ ወረዱ። በቅፍርናሆም እያሉ ወቀርበ በዓለ ፋሲካሆሙ ለአይሁድ፣ አይሁድ ፋሲካን የሚያከብሩበት በዓል ቀረበ ይላል። ወአርገ እግዚ ኢየሱስ ውስተ ኢየሩሳሌም፣ አይሁድ የፋሲካን በዓል የሚያከብሩበት ጊዜ ሰዓቱ ቀርቦ ስለነበረ ኢየሱስ ክርስቶስም ወደ ኢየሩሳሌም ወጣ። ምን ለማድረግ? በዓል ለማክበር። ወደ ኢየሩሳሌም ወጥቶ በዓል ለማክበር ሲመለከት የፋሲካ በዓልና
የንግድ ሥራ አንድ ላይ ይካሄድ ነበረ። የፋሲካ በዓል የሚባለው እስራኤላውያን ከግብፅ ባርነት የወጡበትን ቀን እኛ ከሲኦል ባርነት እንደወጣንበት እንደ ትንሣኤ ያከብሩት ነበረ። እኛ ዛሬ ትንሣኤን የምናከብረው ከዲያብሎስ ግዛት ከሲኦል ባርነት ነፃ ወጥተናል ብለን እናከብረዋለን። እነሱ ደግሞ ከግብፅ ባርነት ከፈርዖን ግዛት የወጣንበት ነው ሲሉ ከግብፅ የወጡበትን ቀን ፋሲካ ብለው ያከብሩታል። ያን በዓል እሱም ለማክበር ወደዚያ ሄደ ይላል። ፋሲካ ማለት መሻገር ማለት ነው። ከመከራ የተሻገሩበት ከግብፅ የተሻገሩበት የወጡበት ስለሆነ ይሄ የማንረሳው ከመከራ የወጣንበት ልዩ ቀን ነው ብለው በየዓመቱ ያከብሩት ነበርና እነሱ ሲያከብሩ እሱም አብሮ ለማክበር ሄደ። ግን ሂዶ ሲመለከት በዓሉ በዓል አይመስልም ነበረ። ለምሳሌ ይሄ ምኩራብ ነው አይደል? ነው አይደለም? አሰራሩ በራሱ ምኩራብ ነው። ይሄ ምኩራብ ማለት 4 ማዕዘን ነው። ክቡ ደግሞ ታውቁታላችሁ። አሁን እየተቀየረ መጣ እንጂ የኢትዮጵያ ቤተክርስቲያን ክብ ነበር። ለመጀመሪያ ለሙሴ ያሳየው ማለት ነው። በሰማይ እንዳሳየው አድርገህ ስራት ተብሎ ደብተራ ድንኳንን የሰራት ክቧ ቤተክርስቲያን ናት። ይሄ ደግሞ 4 ማዕዘን ነው እና ለምሳሌ አሁን ወንዶቹ ያሉበት የንግድ ቦታ ቢሆን፣ እናቶች ያሉበት ደግሞ የጸሎት ቦታ ቢሆን መጸለይ ይቻላል? እንደዚያ ሆኖ ነው ያገኘው። በዓል ሊያከብር ነው ሄደ። መስዋዕት ሊሰው ነው እስራኤላውያን የሄዱት። ሕዝቡ በትክክልም በዓል ነው ብለው መስዋዕታቸውን ይዘው ስለታቸውን ይዘው አስራታቸውን ይዘው በአጠቃላይ የታዘዙትን ይዘው በዓሉን አክብረው ከብረው ከእግዚአብሔር ጋር ተገናኝተው ሊመጡ ሲሄዱ ግን ስርዓቱ ተቀያይሯል። በዚህ አካባቢ የንግድ ቦታ አለ። ነጋዴዎች የንግድ አይነት ደርድረው ሰብስበው ይጠብቃሉ። የሚሸጡ አሉ፣ የሚገዙ አሉ፣ የሚለውጡ አሉ። ላሞች አሉ፣ በጎች አሉ፣ ርግቦች አሉ፣ ወርቁ አለ፣ ብሩ አለ፣ መደርደሪያው አለ። በዚህ አካባቢ ደግሞ ያንን መስማትና ማየት ወደ ቤተ እግዚአብሔር መጥተው መገብየት ያልፈለጉ ይጸልያሉ። ስለዚህ ይሄ ልክ ስላልሆነ የተሳሳተ አሰራር ስለነበረ ስለሆነ መድኃኔዓለም ክርስቶስ ያንን አይቶ እንዲህ ይላል፣ ወረከበ በምኩራብ እለ ይሰይጡ ወይሳየጡ። በምኩራቡ የሚሸጡትንና የሚለውጡትን አገኘ። አባግዓ ወአልህምተ፣ ላሞችን በጎችን ወመወልጣነ የሚለውጡ። ወሰደደ አልህምተ ወአባግዓ፣ ላሞቹንና በጎቹን ጅራፍ አበጅቶ ይላል። ወገብረ መቅሰፍተ ጥብጣቤ ዘሀብል፣ የገመድ ጅራፍ አበጅቶ ላሞቹን በጎቹን አባረራቸው፣ አስወጣቸው። መደርደሪያውን ገለበጠ። ርግቦቹን አንሱ ብሎ ካስነሳቸው በኋላ እንዲህ አላቸው፣ ጽሑፍ ቤቴሰ ቤተ ጸሎት፣ ቤቴ የጸሎት ቤት ይባላል። ወአንትሙሰ እረሰይክምዎ በአተ ሰረቅት ወፈያት፣ እናንተ ግን የሌቦችና የወንበዴዎች ቦታ በዓት መደበቂያ አደረጋችሁት። ወኢትረስዩ ቤተ አቡየ ቤተ ምስያት፣ የአባቴን ቤት የንግድ ቤት አታድርጉት። ጽሑፍ ዘይብል እስመ ቅንዓተ ቤትከ በልዐኒ፣ እንዲህ የሚል አለ፣ የቤት ቅናት በላኝ አቃጠለኝ። ትዕይርቶሙ ለእለ ይትዔየሩከ ወድቀ ላዕሌ፣ አንተን የተገዳደሩ መገዳደር በእኔ ላይ ወደቀ የሚል ተጽፏል በዳዊት መዝሙር። ስለዚህ ትናንትና አባቶቻችሁ እግዚአብሔርን ትተው በኮሬብ ተራራ ጣዖት አቁመው አባቴን አብን እንደተገዳደሩት ዛሬ ደግሞ እናንተ በዚህ በቅድስናው ቦታ ሰዎች ከእግዚአብሔር ጋር በሚገናኙበት ቦታ ጣዖት የሆነ የንግድ ማዕከል አቋቁማችሁ የሰውን ልቡና እየማረካችሁ
የቅድስናውን ቦታ የንግድ ቦታ አድርጋችሁታል። አባቴን እንደተገዳደራችሁ እኔንም እየተገዳደራችሁ ነው። ይሄ የአባቴ ቤት የጸሎት ቤት እንጂ የንግድ ቤት አይደለምና የአባቴን ቤት የንግድ ቤት አታድርጉት አላቸው ይላል። ከዚያ በኋላ እንዲህ ብለው ጠየቁት፣ ምንተ ተአምረ ታርኢ፣ ገበያ የምትበትን ገበያ የምትፈታ አንተ ምን ምልክት አለህ? የምታሳየው ምልክት ምንድን ነው? ይህን ለማድረግህ የተሰጠ ኃይል የምታደርገው ታምር የምታደርገው ምልክት ምንድን ነው ብለው ጠየቁት። እንዲህ አላቸው፣ ንስትወ ለዝንቱ ቤተ መቅደስ ወበሰሉስ ዕለት አነ አነሶ፣ ይህን ቤተ መቅደስ አፍርሱት፣ እኔ በሦስተኛው ቀን አስነሳዋለሁ ወይም አንጸዋለሁ አላቸው ይላል። ታንጸ ዝንቱ ቤተ መቅደስ በ46 ዓመት፣ ይሄ ቤተ መቅደስ የተሰራው አሉ በ46 ዓመት ነው። ይህን ቤተ መቅደስ ለመስራት 46 ዓመት ጨርሶብናል። ገንዘባችን አፍሰንበታል፣ ጉልበታችን አፍሰንበታል፣ ዕድሜያችን ጨርሰንበታል። እንዴት ይህን ያክል የደከምንበትን ቤተ መቅደስ አፍርሱትና በሦስት ቀን እሰራዋለሁ ትላለህ ብለው ጠየቁት ይላል። ወውቱሰ ይብሎሙ በእንተ ቤተ ሥጋሁ፣ እሱ ግን ቤት ስለተባለው ስለ ሥጋው ነበረ ይህን ያላቸው። ምክንያቱም ሊገሉት ይፈልጉ ስለነበረ ግደሉኝና በሦስተኛው ቀን እነሳለሁ። የእናንተ ዓላማ እኔን መግደል ነው። ሐሳባችሁ ደም ማፍሰስ ነው። የአባታችሁ የዲያብሎስ ልጆች ናችሁ። እሱ ደም አፍሳሽ ነው። በብዙ ነገሥታት እያደረ የብዙ ምስኪኖችን ደም አፍሷል። ብዙዎቹን አፈናቅሏል፣ አስገድሏል። የብዙ ሰው ቤት ፈቷል። እናንተም የአባታችሁ የሰይጣን ልጆች ናችሁ። ከአባታችሁ የተማራችሁትን ልታደርጉ ትፈልጋላችሁ። ስለዚህ ግደሉኝና በሦስተኛው ቀን እነሳለሁ አላቸው ይላል። እንደሚገሉት እንደሚሰቅሉት ያውቅ ስለነበረ። አሁን ወደ ርዕሳችን እንመለስና የአባቴን ቤት የንግድ ቤት አታድርጉት የሚለውን እንይ። ይሄ መድኃኔዓለም ክርስቶስ በነበረበት ጊዜ የተሰራ ታሪክ ነው። ቅድም እንዳልኳችሁ ምኩራብ ማለት የጸሎት ቦታ ነው። እስራኤላውያን ከባቢሎን ወደ ባቢሎን ከተማረኩ በኋላ ከኢየሩሳሌም ወደ ባቢሎን ከተማረኩ በኋላ መጀመሪያ ቤተ መቅደሳቸው አንድ ቦታ ደብረ ጽዮን ኢየሩሳሌም ላይ ነበረ። ሌላ ቤተ መቅደስ አልነበራቸውም። ሁሉም እስራኤላውያን ተጠቃለው የሚያመልኩት በአንድ ቤተ መቅደስ ነው፣ የሚያመልኩት በአንድ ቦታ ነው። ግን ይህን አንድነታቸውን ያልፈለገ የፋርስ ንጉሥ ናቡከደነጾር እስራኤላውያን አምፀው የሚኖሩት አይለው የሚኖሩት በአንድ ላይ ስለኖሩ ነው፣ አንድነታቸውን ስላጸኑ ነው። ስለዚህ እንሂድና ኃያላኑን ገለን እንዲህ ያለውን ማርከን ቤተ መቅደሱን አቃጥለን ታሪካቸውን አጥፍተን ወደኛ ማርከን እንወስዳቸዋለን፣ ከዚያ በኋላ ታሪክ የለሽ ይሆናሉ ብሎ ወደ ኢየሩሳሌም ዘምቶ ኃያላኑን ገሎ ቤተ መቅደሱን አቃጥሎ መጻሕፍቱንም አቃጥሎ ካህናቱን አርዶ ሌሎቹን ደግሞ ፋርስ ባቢሎን አወረዳቸው። ግን እስራኤላውያን ጠንካሮች ነበሩ። ይሄ ዘመን ያልፋል፣ እንደምንሰደድ መከራ እንደሚመጣ ቤተ መቅደሳችን እንደሚቃጠል ካህናቶቻችን እንደሚታረዱ አባቶቻችን ነቢያት ነግረውን ነበር። አንሰማ ብለን እግዚአብሔርን ተገዳድረን ይህ ፈተና መጥቶብናል። አሁንም ሰላም የሚመጣው ሃይማኖታችን፣ ባህላችን፣ ቋንቋችን ሳናጠፋ ስንኖር ነው። ስለዚህ በያለንበት ቦታ የጸሎት ቦታ ያስፈልገናል አሉ። ይሰማችኋል? ይሄ በጣም ወሳኝ ነው። በተለይ እኛም ከዚህ ሀገር ያለን የትኛውም አገሩን ትቶ በስደት ያለ ሰው ሁሉ ማንነቱን እንዳይረሳ ከዚህ መማር መቻል አለበት። እስራኤላውያን በዚያ ሰዓት አይ
ኢየሩሳሌም ያገኘነውን አኗኗር በዚህም አግኝተናል። ስለዚህ የጸሎት ቦታ አያስፈልገንም፣ ቋንቋችንም አያስፈልግም። ከዚህ በኋላ ወደ ሀገራችን አንመለስም፣ በዓላችን፣ ስርዓታችን፣ ሃይማኖታችን፣ ወጋችን አያስፈልገንም ብለው ትተውት ቢሆን ኑሮ አሁን ያለችውን ሀገር መመስረት አይችሉም ነበር። በዚያ መከራ እንኳን ሆነው የጸሎት ቦታ 10ም 15ም እየሆኑ ሰሩ። አምልኮታቸውን በዚያ ቀጠሉ። ምንም እንኳን መስዋዕት መሰዋት ባይችሉ ባይፈቀድላቸው በጸሎት እየተሰባሰቡ ያስቡት ነበር። መጻሕፍቱን ያነባሉ። አንዳንድ ነቢያት አብረው ሂደው ስለነበረ ያስተምሯቸዋል። ቋንቋቸውን፣ ባህላቸውን፣ ሃይማኖታቸውን፣ ስርዓታቸውን፣ ወጋቸውን ሳያጠፉ ለ70 ዘመናት በስደት ኖሩ ይላል በምርኮ። ከዚያ ጊዜ ጀምሮ ምኩራብ የተባለው ምኩራብ የሚባለው እስራኤላውያን 10ም 15ም ሆነው እንዲሰሩ ተፈቀደላቸውና በዚያ ምክንያት ኢየሱስ ክርስቶስ በነበረበት ጊዜ ስፍር ቁጥር የሌለው የጸሎት ቦታ ነበረ። በዚያ እየገባ ነበር እስራኤላውያንን የሚያስተምራቸው እና ያን ነው እንደዚህ አታድርጉ ያላቸው። ግን ቤተ መቅደሳቸውና በዓመት 3 ጊዜ መስዋዕት የሚሰዉበት ኢየሩሳሌም ላይ ያለው መጀመሪያ ሰሎሞን በኋላም ዘሩባቤል ያነጸው ትልቁ ቤተ መቅደስ ነው እና በዚህ በትልቁ ቤተ መቅደስ ያገለግሉ የነበሩ ሰዎች ከዘመን በኋላ ስርዓቱን ለወጡት። ከዘመን በኋላ ስርዓት ይለወጣል። ታላላቆቹ በእግዚአብሔር የተመረጡት ወይም ለእግዚአብሔር የኖሩት ይጠፉና ለራሳቸው የሚኖሩ ሰዎች ሲፈጠሩ ስርዓት ይለወጣል፣ ሃይማኖት ይጠፋል። አዋቂ የሆኑ ሰዎች ይገደላሉ፣ ይፈናቀላሉ፣ ይሞታሉ፣ ይሸማቀቃሉ ወይም ደግሞ እንዳይናገሩ ይደረጋሉ። ስለዚህ ታላላቆቹ ካህናት፣ ታላላቆቹ ነቢያት አልቀው ጸሐፍት፣ ፈሪሳውያን፣ ሊቃነ ካህናት የሚባሉት ሰዎች እንደዚህ ዘመን ቤተ መቅደሱን መነገጃና መኖሪያ አድርገውት ነበረ። እንዴት ነው የሚያደርጉ ካላችሁ እስራኤላውያን የትም ሀገር ይሁኑ ከዓመት 3 ጊዜ ለበዓል ወደ ኢየሩሳሌም ይወጣሉ። ወደ ኢየሩሳሌም ሲወጡ አስራቱን፣ በኩራቱን፣ ቀዳማያቱን በዓመት 3 ጊዜ ያመጣሉ። አስራት ማለት ከ10 1 ከገንዘባቸው ያመጣሉ። በኩራት ማለት መጀመሪያ የተወለደውን የላሙን፣ የበጉን፣ የፍየሉን እንደገና ደግሞ ፈረስና በቅሎ ከሆነ በገንዘብ ዋሽተው ያንን እየነዱ ያመጣሉ። መስዋዕተ ብጻት የሚባል የስለት መስዋዕት፣ መስዋዕተ መድኃኒት፣ መስዋዕተ ሰላም ይህን ሁሉ ለመሰዋት ያመጣሉ። ስለዚህ ከሩቅ አገር በሬውን፣ ላሙን፣ በጉን፣ ፍየሉን ነርተው ሲመጡ በመንገድ ይከሳባቸዋል። በኦሪታቸው ደግሞ ከሳዎቻ የሆነ መስዋዕት አይሆንም የሚል ሕግ አለ። ስለዚህ ሊቃነ ካህናቱ ምን አሰቡ መሰላቸው? እንደዚህ ከሆነ ኦሪታችን የከሳ አይሰዋም ብላ ስለምትናገር ይሄ ለእኛ ንግድ የተመቸ ነው አሉ። ስለዚህ ከዚህ ከቤተ መቅደሱ አካባቢ የሳር ክልክል እናዘጋጃሉ። ይሰማል? የሳር ክልክል እናዘጋጅና በሬውን፣ ላሙን እናርልበው፣ በጉ ፍየሉ ይርለብ። ከዚህ ላይ ለመስዋዕት በሬ፣ ላም እናዘጋጅ። ከዚያ ከሩቅ የሚመጡት ሰዎች ነርተው ሲመጡ ዓመት ሊጨርስባቸው ይችላል፣ መንፈቅ ሊጨርስባቸው ይችላል። እንዳሁኑ አይደለም፣ በእግራቸው ነው የሚጓዙና ይሄ ለመስዋዕት ስለማይሆን መልስ እንለዋለን። ታዲያ ምን ላድርግ ሲለን ከዚህ የደለበ ያማረ ለመስዋዕት የሚሆን በሬ፣ ላም፣ ፍየል፣ በግ አለልህ፣ ግን 2 የከሳ ብታመጣ አንዱን እንሰጣለን እንለዋለን። ስለዚህ በአንድ የደለበ በሬ 2 የከሳ ይቀበላሉ ማለት ነው። እንዲያ እያደረጉ ምንም የማያውቀውን የድሃውን ገንዘብ ብዝብዝ አድርገው ባዶውን አስቀርተውት ነበር። እሱ ብቻ አይደለም፣ ደግሞ ገበያ አለ። እንደዚህ የጸሎት ቤት ነው፣ እንደዚህ ገበያ ነውና 6 ሰዓት ሲሆን ገበያው ሲደምቅ
ሊቀ ካህናቱ የተለየ የሚያስጎፋ ልብስ ሊቀ ካህናቱ የአይሁድን ሊቀ ካህናት አይታችኋቸዋል። አለባበሳቸው ያስፈራል። አለባበሳቸውና የሚያስጎፋ ልብስ ሲለብሱና በዚያ በገበያው መሃል ሲሄዱ እንዲህ አይነት መልክ አይቶ የማያውቅ በሬ ደንብሮ ወደ ክልክሉ ይገባል፣ ወደ ሳሩ። ከቤተ እግዚአብሔር የገባ አይወጣም፣ ከከል የገባ አይነጻም እያሉ ወደ ሳሩ የገባውን ወደ ቤተ መቅደሱ ይወስዱታል። የሚያስደነብሩት እነሱ ናቸው፣ የሚያስጎፉት። ከገባ በኋላ ደግሞ ይሄ ሕግ ጥሷል፣ ወደ ሳሩ ክልክል ገብቷል፣ ከዚህ በኋላ የቤተ መቅደሱ ነው፣ ይሄ እግዚአብሔር የወደደው የመረጠው ነው እያሉ ሕዝቡን እንዲያደርገው ምርር አድርገዋቸው ስለነበረ እንደገና ደግሞ ከዚያ የሰበሰቡትን ለመስዋዕት የመጣውንም በገበያ ይሸጡ ስለነበረ ይለውጡ ስለነበረ ርግቡን፣ ላሙን፣ ፍየሉን፣ በጉን በአጠቃላይ ቤተ መቅደሱ ከቤተ መቅደስነት ወጥቶ የንግድ ማዕከል ሆኖ ስለነበረ ያን ሲያይ ኢየሱስ ክርስቶስ አልታገሰም። በሬዎቹን አባረራቸው። ይሄ የማድለቢያ ቦታ አይደለም፣ የንግድ ቦታ አይደለም። በሬዎቹ ከዚህ መድረብ የለባቸውም። ሲጀመር እናንተ ነጋዴዎች አይደላችሁም፣ አገልጋዮች ናችሁ፣ ጸሎተኞች ናችሁ። ለሌላው ሌላ ነገር እያስተማራችሁት ነው። የአባቴን ቤት የንግድ ቤት አታድርጉት፣ ቤቴ የጸሎት ቤት ተብሏል ብሎ ላሞቹን፣ በጎቹን፣ ፍየሎቹን አባረራቸው። ርግቦቹን ደግሞ እንዲህ ይላል መጽሐፉ፣ ቸር ስለሆነ ርግቦቹን ቢያባረራቸው ጅራፉን ስለማይችሉ አንሱ አላቸው። ርግቦቹን አንሱ አላቸው። መደርደሪያቸውንና ወንበራቸውን ገለበጠ። በዚህ ጊዜ ሊቃነ ካህናት ተናደዱ። ምክንያቱም ጥቅማቸው ተነክቶባቸዋል። ያ ይዘርፉት የነበረ ነገር ቁሞባቸዋል። መድኃኔዓለም ክርስቶስ ካህኔ ሁሉ ስለሆነ የዘረፉትን ወርቁን፣ ብሩን እያንዳንዱ ለተቀመው ሰው እንዲደርሰው አደረገ ይላል። በዚህ ባዶ እጃቸውን ሲያስቀራቸው በማን ስልጣን ነው ገበያ የምትፈታ? ይህን ለማድረግ ምን ስልጣን አለህ? ስልጣን ከየት ነው? ከየት አገኘው? ብለው ጠየቁት። እኔም አንድ ነገር ልጠይቃችሁ አላቸው። የዮሐንስ ጥምቀቱ ከወዴት ነው? በአባቴ ስልጣን ነው አላላቸው። እኛ ስልጣን ካለን ወይም የተላክንበት ባለስልጣን ካለ የያዝነው ደብዳቤ ካለ ያች ነው እንዳሳየዋል። ኢየሱስ ክርስቶስ የአባቱ ስልጣን የእሱ ስልጣን ነው፣ የእሱ ስልጣን የአባቱ ስልጣን ነው። ሙሉ ስልጣን አለው። እነሱን እንደፈለገ ማድረግ ይችላል፣ ግን አልቸኮለም። ጥያቄውን በጥያቄ ለመመለስ ሞከረ። እኔም አንድ ነገር ልጠይቃችሁ፣ የዮሐንስ ጥምቀቱ ከወዴት ነው? ከሰማይ ነው ወይስ ከምድር ነው? ከእግዚአብሔር ነው የምትሉት ወይስ ሰው ሰራሽ ነው? በራሱ ተፈራስቶ ያመጣው ገንዘብ ለመሰብሰብ አጥማቂ ነኝ ብሎ የተነሳ ባይታዊ ነው ወይስ ደግሞ እግዚአብሔር የላከው ሐዋርያ ነው? ከእግዚአብሔር ነው? እስኪ ይመልሱልኝ አላቸው። አሁን ዮሐንስ ከእግዚአብሔር እንደተላከ እነሱ ያውቃሉ። የተማሩ ሰዎች ናቸው። ትንቢተ ነቢያትን ያውቃሉ። የነ ኢሳይያስን ትንቢት፣ የነ ኤርምያስን ትንቢት ያውቃሉ። ዮሐንስ ከእግዚአብሔር ተልኮ የመጣ የእግዚአብሔር ሐዋርያ እንደሆነ ያውቃሉ። እንዲህ አሉ፣ ከሰማይ ነው ብንለው ሕዝቡ ለምን አላመናችሁበትም ብሎ በእኛ ላይ ይነሳብናል። ከሰማይ ነው ብንለው ለምን አላመናችሁበትም ይለናል። ከሰው ነው ብንለው፣ ከምድር ነው ብንለው ደግሞ ሕዝቡ ለምን ዮሐንስን አላመናችሁበትም ታላቅ ነቢይ ነው ብሎ ይነሱብናል ብለው ከየት እንደሆነ አናውቅም አሉ። የመጣበትን ያውቃሉ፣ ግን ከየት እንደሆነ አናውቅም አሉ። እሱም እንዲህ አላቸው፣ እናንተ ከየት እንደሆነ ካላወቃችሁ እኔም በማን ስልጣን ገበያውን እንደፈታሁት አልነግራችሁም። አላውቅም አላለም። ያውቃል ስልጣኑ የማን እንደሆነ፣ ግን በማን ስልጣን እንደመጣው አልነግራችሁም አላቸው ይላል። እንዲህ አድርጎ ነበረ ቤተ መቅደሱን ለማጽዳት የፈለገው። አሁን ይሄ በአይሁድ ጊዜ የተሰራ ታሪክ ነው። ኢየሱስ ክርስቶስ በነበረበት ጊዜ የተሰራ ታሪክ ነው። አሁንስ ነው።
አሁንም የአባቴን ቤት የንግድ ቤት አታድርጉት። የአባቴ ቤት የጸሎት ቤት ነው። የመጀመሪያው የእግዚአብሔር ቤት የጸሎት ቤት ነው። ሌላ ነገር ሊሰራበት አይገባም። በእርግጥ ቤተ ክርስቲያን ላይ የሚሰሩ የልማት ስራዎች አስፈላጊ ከሆኑ በአግባቡ ከተያዙ ጥሩዎች ናቸው። ግን በምክንያት የሚዘርፉና በምክንያት የሚዘረፉ ብዙ ሰዎች አሉ። በምክንያት የሚዘርፉ ባይታውያን ነን የሚሉ አጥማቂዎች ነን የሚሉ ራሳቸውን ሳይቀድሱ ሌላውን እንቀድሳለን የሚሉ ሰውን በምክንያት አስረው በማይፈወስ በሽታ የያዙ በመተት ይዘው ለ10 ዓመት ለ20 ዓመት ለ30 ዓመት የሚያስለቅሱት እንዲህ አይነት መንፈስ ያላቸው በመንፈስና በመታት ሰውን ሰብስበው የሚያሰቃዩ የሰውን ገንዘብ እየዘረፉ ያሉ ዛሬም አሉ። ሌላው የቤተ መቅደሱን ሀብት የሚዘርፉ ሰዎችም አሉ። ይህም በግልጽ መነገር አለበት። በተለይ አሁን ኢትዮጵያ ላይ እንደዚያ ነው ያለው። ድሮ ሰበካ ጉባኤ ለመመረጥ በገጠሩ እንኳን በግድ ተለምኖ እኔ አልችልም ማገልገል አልችልም አይሆንልኝም ብሎ ነበረ ገጠር የሚለመነው። አሁን ወደ ገጠሩ ኢትዮጵያ ብትሄዱ እንደዚህ እንደ ካድሬው ቀድሞ ምልመላ ይደረጋል ሰበካ ጉባኤ ለመመረጥ። ምን ማለት ነው አሁን? ስለዚህ ሌላ የተለየ ጥቅም አለ ማለት ነው እንደሱ ከሆነ እና ይሄ በጣም አስቸጋሪ ነው እና ይሄ እንዲስተካከል እኛ ሁላችንም ጥረት ማድረግ ይኖርብናል። ሀገራችን ኢትዮጵያ ላይ ያለው ችግር እጅግ በጣም ከባድ ነው። እሱን ማድረግ አለብን። ሌላው የአባቴ ቤት የተባሉ ምዕመናን ናቸው። አሁን ምዕመናን ንግዱ ነው አላለም? ይሸጣሉ፣ ይለወጣሉ፣ ይታፈናሉ። በየቦታው እንደፈለገ ይሸጣሉ። እየተቀባበለ ይሸጣቸዋል። ግማሾቹ እንጀራ ለመፈለግ ሲወጡ አንዱ አንዱን እየተቀበለ አንዱን እየተቀበለ እንደፈለገ አይደለም እንጀራ ሊያገኙ መፈጠራቸውን እስከሚጠሉ ድረስ ሰዎች እየተቀባበሉ ይሸጧቸዋል። የአባቴን ቤት የንግድ ቤት አታድርጉት። ትልቁ የአባቱ ቤት የሰው ልጅ ነው ወገኖች። የእግዚአብሔር ቤተ መቅደስ እግዚአብሔር የሚኖርበት እግዚአብሔር አድሮበት የሚኖር የሞተለት ትልቁ ሀብት ቤተ መቅደስ ነው። ዛሬ ሰው ምን እየተሸጠ ሳይወድ ታፍኖ በሞትና በሕይወት መካከል ሆኖ ቆጥሮት ይቅርና ሰምቶት የማያውቀውን ብር ከታሰረ ከታፈነ በኋላ እየተጠየቀ መከራውን የሚያይ ተፈጥሮውን የሚጠላ መኖሩን እየጠላ ያለ መከራ የሚወርድበት ብዙ ሰው አለ። ግን እግዚአብሔር የአባቴን ቤት የንግድ ቦታ አትነግዱበት ብሎ ተናግሯል። ስለዚህ ይህም እንዲቆም በሀገራችን ያለው መከራ፣ ስቃይ፣ ስደት ሰዎች ከእግዚአብሔር ቤተ መቅደስነት ወጥተው ራሳቸውን እንዲጠሉ የሚያደርገው አሰራር፣ አመራር፣ ሁኔታ እንዲስተካከል መበረታት ይኖርብናል። እግዚአብሔር ሲቀየም ጅራፍ ያዘጋጃል። ያን ጊዜ በቤቱ የሚቀልዱትን ያባረራል። እንደዚያ እንዳይሆን እኛም ሰውነታችን እንጠብቅ። የኛ እያንዳንዳችን ሰውነት የእግዚአብሔር ቤት ነው። ዋጋ ከፍሎበታል። ያውም የደም ዋጋ፣ የሕይወት ዋጋ ለእያንዳንዳችን ዋጋ ተከፍሎልናል። ይሰማችኋል? አኮ በወርቅ ኃላፊ ዘተሰጠክሙ የገዛችሁ በሚያልፍ ገንዘብ አይደለም በደሙ ክቡር ቤዛወክሙ በከበረ ደሙ ገዝቷቸዋል። ሁላችንም የተገዛ ነው በከበረው በክርስቶስ ደም ነው። ስለዚህ በከበረው በክርስቶስ ደም የተገዛ የሰው ልቡና የሰው ሰውነት መቀደስ አለበት። የኃጢአት ንግድ የኃጢአት ሸቀጥ በሰው ሰውነት ላይ ሊሰለጥን አይገባውም። ያንን ማስተካከል ያስፈልጋል። ይሄ ቤት የእግዚአብሔር ቤት ነው። ይሄ ቤት የአብ ቤት ነው፣ የወልድ ቤት ነው። ኢየሱስ ክርስቶስ የአባቴ ቤት ነው ያለው የኔ ሰውነት ነው፣ የኔ አካል ነው፣ የኔ ሕይወት ነው፣ የኔ አእምሮ ነው። ስለዚህ ልጠብቀው ያስፈልጋል። አጋንንት ሊነግዱበት ሊሸቅጡበት የማይጠቅመውንና የሚገለውን ሀሳባቸውን ሊያራግፉበት አይገባም ብሎ እያንዳንዱ ሰው ሰውነቱን ልቡናውን ራሱን መጠበቅ አለበት።
እንደገና ደግሞ የወገኖቻችንን ስቃይ እንዲቆም መታገል አለብን። ስንቱ ነው እንጀራ ፍለጋ እየወጣ በየባይሉ ሰጥሞ የሚቀረው? ስንቱ ነው የሰው መጫወቻ የሆነው? ስንቱ ነው ለምንድን ነው የተፈጠርኩ ይህ ሁሉ መከራ የወረደብኝ ምን አድርጌ ነው እያለ እንዳይሞት እንኳ የሚሞትበት ሁኔታ አጥቶ የሚሰቃየው ስንቱ ነው? በየእስር ቤቱ የሚማቀቀው፣ በየበረሃው የሚማቀቀው፣ ከሰው እንዳልተፈጠረ ሰው እንዳልሆነ ተቆጥሮ መከራ የሚያየው ስንቱ ነው? ይሄ እንዲቆም አገራችን አገር እንዲሆን ሁላችንም መስራት ይኖርብናል። ያሳፍራል እኮ እውነት። አሁን እኛ ኢትዮጵያውያንን ስንል አታፍር? ምን ያፍራል ነው? የዓለም ዜና የእኛ ዜና ሆኗል። በየትኛውም ዓለም የምንሞት እኛ ነን። በየትኛውም ዓለም እንታሰር እኛ ነን። በየትኛውም ዓለም እንደበደብ እኛ ነን። በየትኛውም ዓለም እንደ ዕቃ የምንሸጥ እኛ ነን። ታዲያ እዚህ የከፋ ምን ነገር አለ? የአባቴን ቤት የንግድ ቤት አታድርጉት የተባለው ገንዘብ ብቻ ሳይሆን ሰውም እየተሸጠ ነው፣ እየተለወጠ እየተቀባበሉት። ይህንን ማውገዝ፣ ይህ እንዲቆም መጸለይ፣ መበርታት ያስፈልጋል። የአባቴን ቤት የንግድ ቤት አታድርጉት። ሁላችንም የእግዚአብሔርን ቤት ሰውነታችን አክብረን የእግዚአብሔርን ቤት ቤተ መቅደሱን አክብረን እንደ እግዚአብሔር ቅዱስ ፈቃድ እንድንኖር አምላካችን እግዚአብሔር ይርዳን፣ ያግዘን። ያስተማረን የመከረን የገሰጸን አምላካችን እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር።